ወደ ቤትሽ ልመጣ አታረገው አባዬ በእኔ ጥፋት እንደታሰረ ነግሬሻለሁ አይደል ክፍለ ሀገር ደግሞ የኔ ምለው ዘመድ የለኝ እኔ ስህተት የሰራው እቺ ከንቱ ልጅ ከአያቷ ጋር አስተምራለሁ ብዬ አመጣት ነው ባክታ ልጅ አንድ ነገር እንዳትወልብኝ ልጅን ጠብቅልኝ እኔ እኮ አሁን ብቻ ነው የምናገረው እንጂ እኔ ከልቤ አይደለም እንደዛ የምናገረው እንዴ ለቀቀኝ በእናትህ ማን ነው አንተ እዚህ ምን ትሰራለህ አንቺ ራስ ምን ይሰራሽ እነሱ ናቸው መሰለኝ ብር ከፍችላቸው ወይዘሮ ዝናሽ ሰላም ዳግም እንዴት ነህ ላይኩ ታወቀው የጓደኛዬ ልጅ ነው ዳግም ይባላል ለተወሰነ ጊዜ እዚህኛ ጋር ለማረፍ ነው የመጣው እንኳን ደህና መጣ ታዲያ ምን ነው አንቺ ደነገጥሽ ሰዓት ነግራር ነው መሰለኝ የመጣው እዚህ በጣም ደንግጣለች ይሆናል የጓደኛዬ እናት ከብዙ ጊዜ በኋላ ስላየችኝ ትንሽ የደነገጠች ይመስላል ለመሆኑ ጓደኛዬ ስትል የማርጅ ናንተ የእንትና አረፍ በሩስ ካለ አይታችሁ ባክሽ እዛው ወደ ምግብ ማድረሻችን እንቀር ይሻላል ለሄደ ነገራትና ምግቡን ተቀራራ እንግዳችንም ወደ ምግብ ተረጃችን ይችላል እሺ በመጨረሻ ይቅርታዬን ስለተቀበልከኝ አመሰግናለሁ ምንም አይደለ ባይሆን በዚህ ውሳኔ እንድትጸጸት እንደማታደርጊኝ ተስፋ አለኝ ማለት አሁንም ማምራን እያታለለችኝ ነው ብለህ ታስባለህ እንዴ ታውቂለ አብረን በነበርንበት ጊዜ አንቺን በማንም ሰው ቁጥጥርሽ አላውቅም ነበር እንደዛ ያመንኩሽ እንደዛ እየወደድኩሽ እኮ ነው ልቤን ይሰበርሽው ቆይ ለምንድን ነው ወደ ኋላ የምትመለሰው አሁን ከልቤ ቅርብ ይሻለው ያልከኝ ነበር ለምንድን ነው ያለፈው ጥፋቴን የምታስታውሰኝ ምን ላርግ አምራን አሁንም እኮ የፊታችን ነገር ሲያሳስበኝ እኮ ነው በሚወዱት በሚያምኑት ሰው መከዳት እኮ በጣም ከባድ ነው ህመሙ እኮ ይከብዳል ታዲያ አሁንስ ቢሆን የሆነ ነገር ተፈጥሮ እንደገና ድጋሚ ምንም የሚያሳስብ ነገር የለም አልኩ እኮ ይወድ በቃ ለቤተሰቦች እንደታረቅን ትነግራቸዋለህ ከዛ እንጋባለን አለቀ ምን እያልሽ ነው እንደዚህ አንታረቅ ስትኝ የነበረው በፍጥነት ለመጋባት ነው አሁንም ተሻክሎ ነገሮችን እንደዚህ ለማድረግ መሞከር ምን ማለት ነው በርግጥ ቤተሰቦችን አስቀይሜያቸዋለሁ እነሱን የምክሳቸው ደግሞ ላንተ ጥሩ ሚስት ለልጅ ደግሞ ጥሩ እናት በመሆን ነው እኔ እንጃ አላውቅም ግን አሁንም እኔና አንቺ ተጋብተን ለመኖር ብዙ መንገድ የሚቀረን ይመስለኛል ስትል ብቻ ይቅር ካልከኝ በኋላ ተጣልተሻለው ልትለኝ ባሉና እንደዛ ነው ልትለኝ አሰብከው እኔ ስለሌላ ነገር አይደለም ትዳር ስላልሹ ነገር ነው ያወራሁት አሁንም የፈራኸው የቤተሰቦችን ነገር ከሆነ ችግር የለውም በቃ አባት እግር ስለይም ተደፍቼም ቢሆን ይቅርታ ጠይቃቸዋለሁ እናትህንም እንደዛ የፈራሁት እነሱን ብቻ ነው እኮ አላልኩሽም ግን እነሱም ቢሆኑ እንደኔ በፍጥነት ይቅርታ እንደማይሉሽ እርግጠኛ ነኝ በቃ እነሱን ነገር ተው ውዴ እኔ አንተ ይቅር ካልከኝ ለኔ በቂ ነው እመነኝ ደሞ ላንተ ጥሩ ሚስቶኝ ይክሳለሁ ለማንኛውም እኔ አሁን ድርጅቱ ስራ አልጀምር ስለሆነ ስራ ሳያጨናንቀኝ በፊት ቤቱን በፍጥነት ልከራይልሽ ይገባል እና ከዛን አንተ ማብረኝ ትኖራለህ አይደል ዝም ብሎ አብሮ መኖር አለ እንዴ ስለዚህ ከልብ ይቅር አላልከኝም ማለት ነው አልገባኝም ቆይ ግን ለምንድን ነው እንደዚህ የጎኑ ጋት ይሆንሽብኛለሽ አሁንም ቢሆን እኔ ካንተ ተለይቼ መኖር አልችልም ቆይ ደግሞ ኑሐሚን ከናባቷ ከቤት ሊወጡ ነው አይደል እናማ እነሱ ክፍል እኔ ልግባ ቆይ ድሮም ግን እንደዚህ አይናውጣ ነበርሽ ማለት የባለ ቤተሰቦች ጋር ገብቼ ልኑር ማለት አይናውጣነት ነው
ገና መች ተጋባንና ነው ባል ምናምን የምትዩ? አምራን ይቅርታ አድርጊልኝና እኔ በአሁን ሰዓት በተለይ አባቴን ማስከፋት አልፈልግም። እና አሁንም እሳቸው እንደነዱ ልትነዳ ነው? አምራን ስነ ስርዓት ይኖርሽ፣ አነጋገርሽን አስተካኪ። ለስሙ ተታርቀናል፣ ግን አሁንም እየተጨቃጨቅን ነው። በጣም ያሳዝናል። ታሴ መኪናው ተዘጋጅቷል። እንግዲህ ሹፌሩ ቤት ድረስ ያደርሳቸዋል። ቤቱ ለጊዜውም ቢሆን የቤት ኪራይ ነው። ከባለቤቱ ጋር በስልክ እያወራን ነው። ደግሞ ውጪ ነው የሚኖረው እና በቅርቡ ደግሞ ያው ቤቱን ገዛላችኋለሁ። እባክህ ድጋሚ በእኛ ምክንያት ትዳሬ እንዲበጣበጥ አልፈልግም። ኪራው ብቻ እኮ ይበቃናል። ቢሆንልኝማ ከሚስትና ከልጅ ጋር አስታርቄ እንደድሮ በፍቅር ብትኖሩ ነበር። እሱ እንኳን መቼም ይሆን አይመስለኝም። ከዚህ በኋላ ኑሐሚን እንዳታስከፋት። ይቅር ስላልካትን በጣም ደስ ብሎኛል። ኑሐሚን ትሄዳ ነው። በጊዜ ሄዳችሁ እኮ ቤቱን ሞቅ ሞቅ ማድረግ አለባችሁ። ኑሐሚን ውስጥ ልብሳችንን ያዘጋጀች ነው። መቼም ያንተን ውለታ እንዴት አድርገን እንደምንከፍል ፈጣሪ ይርዳል። ጀመረ ደግሞ የማይሆን ነገር ተናገር ልታስቀይም። ይሄን ነገር ያደረኩት ለአንተ ስል ሳይሆን ለራሴ ስል ነው ብዬ በተደጋጋሚ ነገርኩ አይደል እንዴ? የልጅህም የኑሐሚንም ጉዳይ ቢሆን ድርጅቴ ውስጥ ተቀጥራ እንድትሰራ ያሰብኩትን ነገር አልተውኩትም። ከዚህ በኋላ የናሆም ረዳት ሆና መስራት የምትችል አይመስለኝም አይደል? ለምን ሲባል መጀመሪያ እንዲቀራረቡ ነበር አይደል ይሄን ሐሳብ ያመጣው። ያ ደግሞ አሁንም ይሆን አይመስለኝም። ሚስቱ መሆን ባትችል እንኳን እህቱ መሆን ትችላለች። ኑሐሚን ደግሞ በአሁኑ ሰዓት ላይ ሰው ያስፈልጋታል። ከናሆም ጋር እህትና ወንድም ሆነው ይቀጥላሉ። እኛም ብንሆን ቤተሰብነታችን ይቀጥላል። ምንም እንዳታስብ ካልክ እንግዲህ በል በቃ እቃው እየተዘጋጀ ነው። አንተ አንፋስ ተቀበል። እኔ አንድ ስራ አለችኝ ይዛ ልሂድ። በል ሰላም። ፈጣሪ ብድረን ይመልስልህ እንጂ እኔማ ምን ቃል አለኝ ብለህ ነው። ይቅርታ ድንገት ገባሁኝ። የኔና አባቴ ልብስ ልወስድ ነበር የመጣሁት። ይመስለኛል እናንተ ክፍል ላይ ያሳረፉ። ግድ የለሽም ግቢ ነው ሰጪ። ባይሆን ግን በእኔ መምጫ ቀን ወዴት እየሄድሽ እንዳለ ልትነግሪኝ ትችያለሽ? ወዴት እንደምንሄድ ማወቁ ላንተ የሚጠቅም ጉዳይ አይመስለኝም። ተይ እንጂ ኑሐሚን፣ የነፍስ አባትሽ መሆኔን ረሳሽው እንዴ? ድንገት መጥቼ ባላተርፍሽ እኮ ያ ሁሉ መድኃኒት ቅመሽ መሞትሽ ነበር። እና ወዴት እንደምንሄድ ብነግርህ ላንተ ውለታ ማካከሻ የሚሆን ይመስላል? ውለታዬን አቅለሽ ብታይም ችግር የለም። ዛሬ ባይሆንም ቀስ ብለሽ እንደምታመሰግኝ ግን አልጠራጠርም። እሺ አሁን ላስቸግርህ። ከክፍሌ ትወጣልኛለህ? እንደነገርኩ ሰዓታችን ስለደረሰ በጊዜ ማስተካከል ይኖርብኛል። እሺ ግን ከመሄድሽ በፊት በስነ ስርዓት እንተዋወቅና ከክፍሉ እወጣልሻለሁ። ሰውዬ ያማል እንዴ? ቆይ ለምን ሲባል ነው የምንተዋወቀው? እንዲያውም እናት መጣችልኝ። ምን ማለቴ እናት ጓደኛ። በቃ አውሩ እናንተ፣ እኔ በኋላ መጥቼ አስተካክላለሁ። ቤትሽ ውስጥ እኮ እንደዚህ አይነት ኬክ የሆነች ልጅ እንዳለች ብትነግሪኝ ቀደም ብዬ መጣ ነበር። ቆይ ከዚህ ልጅ ጋር ከዚህ በፊት ተዋወቃላችሁ? ዛሬ ነው እንደዚህ በአንድ አፍላፍ ገጥማችሁ የምታወሩት? መልአክ ማለትሽ ነው? አሁን ነገርሽ በሙሉ ግራ እየሆነ ነው። ሲጀመር ቤቴ ድረስ ለምን እንደመጣ ልትነግረኝ ትችላለህ? ቆይ እንዳትመጣ ስንት ጊዜ ነበር በስልክ ያስጠነቀቅኩ? ለምን እንደመጣው ቀስ ብዬ አጫውትሻለሁ። ይልቅ ልጅቷ ስትወጣ እናትህ ብላኝ ነበር። ስለኔና ስላንቺ በሆነ መንገድ የምታውቀው ነገር አለ እንዴ? አወቀች አላወቀች እኔ ምን አገባኝ? አሁን እኔ በዚህ ሰዓት ስለ አንድ ተራግረን የምጨነቅ ይመስላል? ልጅቷ የቤት ሰራተኛችሁ ናት ማለት ነው? ምንስ ብትሆን አንተ ምን አገባ? ቆይ እዚች ልጅ ላይ ለእናንተ የሚታያችሁ ለእኔ ያልታየኝ ነገር ግን ምንድን ነው? ለነገሩ ቶ ከዚህ ቤት ልትነቀል አይደል እንዴ? ቀጣይ ደግሞ ያንተ ተራ ይሆናል። አልገባኝም። እኔ ደግሞ ወዴት ነው የምሄደው? ወደ መጣህበት ነው። እዛው የነበርክበት ትመለሳለህ። በጣም አዝናለሁ። እኔ ከእናቴ ቤት የትም ንቅንቅ አልልም። ኧረ እባክህ አንተ ልጅ፣ ስንት ዓመት በሰላም የኖርኩበትን ትዳር ልትበጠብጠው ነው እንዴ? ኧረ ተለመነኝ። እናቴ ስትል ወይ ላሁን ወይ ለይኩን ሰምተው ስንት ዓመት የገነባሁትን ትዳሬን ድብልቅልቁ እንዳታወጣ። እኔ የምልሽ ወንድሜ የት ነው ያለው? እንደውም ልተዋወቀው በጣም ጓጉቻለሁ። ቆይ አንተ ሆን ብለህ ህይወቴን ለመበጥበጥ ነው እንዴ መጣኸው? ይኸውልሽ እናቴ፣ ይልቅ ጊዜ ሳትወስጂ የወለድሽኝ ልጅሽ መሆኔን አምነሽ
ለቤተሰቦችሽ ብታስተዋውቂ መልካም ይመስለኛል። በስተመጨረሻ ከዚህ ቤት ወጡልኝ። ቀድሞን ገብተው ቀድሞን ይወጡ። እናቴ ሰዓቱ ላይ እኮ ቤት አይገዛላቸው። የኔ እናት በቤት ኪራይ እየኖረችማ እነሱ መቼም ቤት አይኖራቸውም። ለነገሩ ወይዘሮ ዝናሽም አይኗ እያየ ባሏ ይሄንን ንግደት እንዲፈጽምባት አታደርግ። ብቻሽን እያወራሽ ነው? ሰላም እንዴት ነህ? ቤተሰቦቼ ብቻዬን ጥለውኝ ሄደው እንዴት ብቻዬን አላወራም ብለና እና ሌላው ቤቱን እየለመድከው ነው? ለቃል አጠቃቀሚ ይቅርታ አድርጊልኝ። አንቺም እዚህ ቤት ሰራተኛ ነሽ ማለት ነው? ማለት ሌላ እዚህ ቤት ሰራተኛ ናት የተባልከው ሰው አለ እንዴ? ኑሐሚን አይደል ስሟ? እሷን በተደጋጋሚ ኪችን ውስጥ ስላየኋት ነው። ገና ከመውጣቷ ቤቱ ጭር ያለ ይመስላል። ይቅርታ አድርጊልኝና ስለሷ አንዳንድ ነገሮችን ብጠይቅሽ ቅር ይልሻል? አዎ ይለኛል። እንዴ ቆይ እናንተ ወንዶች ከሷ ሌላ ሴት ያለች አትመስላችሁም እንዴ? ይቅርታ መስመሬን አለፍኩ መሰለኝ። ችግር የለም መቀጠል ትችያለሽ። ያው ኑሐሚን ማለት እህቴ ናት። ተይ እንጂ አይገርምም? አልገመትኩም ነበር አይደል? ለነገሩ አይፈረድብንም። ምንም ነገራችን አይመሳሰልም። እኔ በጣም የዋህ ነኝ፣ እሷ ደግሞ ስስት ነች። ቀሚስ የለበሰች ስስት። የምታወሪው እውነትሽን ነው? ስትታይ ግን እንደዚህ አይነት ሴት አትመስልም እኮ። ለምን ይመስላል ከዚህ ቤት እየተባረረች ያለች? እየተባረረች ነው ያልሽው? በገዛ ፈቃዱ የወጣሽ መስሎኝ። ይገርምሃል፣ ከሴትዮዋ ሹፌር እኮ አርግዛ ነው። አዎ እሱን እንኳን አውቃለሁ። ምን እንዴ? ከሹፌሩ ማርገዟን ታውቃለህ? ማለቴ ማርገዟን አውቃለሁ፣ ግን ያ ልጅ የወይዘሮ ዝናሽ ሹፌር ነበር እያልሽኝ ነው? ቆይ ግን ልጁን እንዴት አገኘኸው? ይቅርታ የእትዬ ጓደኛ ልጅ ነህ አይደለ? እና ታዲያ አባትሽ እና እናትሽ ወዴት ነው እየሄዱ ያሉት? መጀመሪያስ እዚህ ለምን መጡ? አንቺስ ለምን አብረሻቸው አልሄድሽም? ብዙ ጥያቄ መጠየቅ ትወዳለህ? ወድጄ መሰለሽ? ምናልባት እዚህ ቤት ውስጥ የምቆይ ከሆነ አንድ ሰው እዚህ ቤት ውስጥ የሚባባው ሰው ያስፈልገኛል። ለማንኛውም ስራ አላስፈታሽ። ማሚ ምን ነው ሀሳብ ገብቶሻል? ቆይ አንቺ ልጅ ግን ይሄን ሁሉ ቀን የት ነበርሽ? ወይ ማዬ የጓደኛዬ እናት ሞቶ ደብረ ዘይት እንደሄድኩ ነግሬሻል ነበር። ለነገሩ አባትሽ እኮ እውነቱን ነው። አንቺ ከተበላሸሽ ቆይተሻል። በምን ተበሳጭተሽ ነው? አሁንም በዛች ኑሐሚን በምትባል ልጅ ባልሆነ። እሷንማ እኮ እስከ መጨረሻው ተገላግያታለሁ። ማለት ብቻ ከዚህ ቤት ለቀው ወጡ እንዳትይ። አይገርምሽም? ኤሚ አሁን እንደውም ሳስበው እስከ መጨረሻው እዚህ ቢሆኑ ሳይሻለኝ አይቀርም ነበር። ምን ማለት ነው? አባትሽ እኮ ጭራሽ ቤት ሊገዛላቸው ነው። ዋት አረገው? ሲጀመር እሱ ማንን ፈርቶ? እኛን እንደሆነ ከትንኛ አይቆጥረንም። ሰላም ባልሳሳት እሷ ነች አይደል? አዎ የጓደኛዬ ልጅ ነው። ዳግም ይባላል። ተዋወቂኝ። ኤሚ ሙሉ ስም የለሽ? ግድ የለም ኤሚ ካልከኝ ይበቃል። ስላገኘሁሽ ደስ ብሎኛል ኤሚ። ለማንኛውም ከተማዋን ቃኘት አድርጊያት ልምጣ። ያው አመሻሽ ላይ ደግሞ እመለሳለሁ። ወይዘሮ ዝናሽ ባይ። ማሚ
የጓደኛሽ ልጅ እንዴት አባቱ ነው የሚያምረው። እኔም ማስተያየትሽን በደንብ እያየሁሽ ነበር። ለማንኛውም ጠንቀቅ በይ። ይሄኛው ከኤርሚያስ የባሰ ነው። ከኤርሚያስ የባሰ? ሰራተኛውን በደንብ ጠይቂያት። ከኤርሚያስ የባሰ? ማሚ ምን ለማለት ፈልጋ ነው? ቤቱ በጣም ነው አይደል የሚያምረው አባዬ? አዎ ያምራል። እንዴ አባዬ አሁንም እንዳኮረፍከኝ ነው እንዴ? ወይ ምታኝ፣ የሆነ ነገር አድርግና ይውጣል። አባዬ በኩርፊያ አትቅጣኝ። ምንስ ባርግ ምን ዋጋ አለው? የሆነ ነገር መቀየር አልችልም። ለመሆኑ ያንን ኤርሚያስ አሁንም ታገኘዋለሽ? ለምን ጠየቀኝ? አይ እንዲሁ ዝም ብዬ ነው። የኔና የሱ ጉዳይ ያበቃለት ጉዳይ ነው። ከዚህ በኋላ አይኑን ማየት አልፈልግም። ግድ የለም ልጁ እንደሆነ ከተወለደ ማደጉን የማይቀር ነው። አልነገርኩህም እንጂ ካንተ ጋር ተጣልቼ ሄድኩ ቀን ልጄን ልገለው ነበር። አባዬ ያ ልጅ መጥቶ ባያድነኝ ኖሮ ዛሬ ልጄን አጥቼው ነበር። ያ ልጅ ባያድነኝ? ስለምን ልጅ ነው የምታወሪው? ደሞም ስለምን ሞት? ያ ነዋ ወይዘሮ ዝናሽ ጓደኛዬ ልጅ ነው ያለችው። ምሳ ሰዓት እንዲያውም መጥቶ የተዋወቀን። እሱ ባያተርፈኝ ኖሮ እኮ አባዬ እራሴ ላይ ወስኜ ነበር። ምን? ፈጣሪ ከምን ጉድ ነው ያተረፈሽ? ደግሞ ከየት አግኝቶ ነው ያዳነሽ? ሲከፋኝ የምሄድበት አንድ ቦታ ነበር። በአጋጣሚ እዛ ቦታ ደግሞ እሱም አብሮኝ ነበር። አባዬ መድኃኒቶቹን እኮ ከጄ ባያስጥላቸው ኖሮ ይሄኔ ሞቼ ነበር። በቃ ከዚህ በኋላ ስለዚህ ነገር አታውሪ። ፈጣሪ ነው እንጂ ያተረፈኝ፣ እናንተማ ጉድ አድርጋችሁኝ ነበር። በድጋሚ አዲስ ህይወት እንጀምር አባዬ። ጋሽ አንተን ካዳኑልኝ ደግሞ ሌላ ምን እንፈልጋለን? ለይኩኑንም ደግሞ በጣም እያስጨነቅ ነው። ደግሞ ሚስቱ ምን ያህል አደገኛ ሴት እንደሆነች ታውቂያለሽ አይደል? እንዴ እሱ ደግሞ ምን ማለት ነው? የግድ አንተ ታክመህ መዳን አለብህ። ይሄን ደግሞ ወይዘሮ ዝናሽም እንደማትቃወም ነግራኛለች። እኔ የምልሽ አሁን እንኳን ሚስጥሩን አትነግሪኝ? የምን ሚስጥር? ከወይዘሮ ዝናሽ ጋር የሆነ ድብብቆሽ እንደጀመራችሁ በጣም ግልጽ ነው። ይሄ ባይሆን ኖሮማ ለአንቺ እንደዚህ መልካም አትሆንም ነበር። የሆነ ነገርማ አለ። መቼስ እደርስበታለሁ። እንዴ እዚህ ሆነሽ ነው እንደ ፈልግ ያጣውሽ? አሁንም ብቻ በቤቱ ጉዳይ ነው የምሰለሰለው እንዳትይ። ቆይ ግን ቤቱን ስንት ሚሊዮን ብር አውጥተህ ልትገዛላቸው ነው? የፈለኩትን ባወጣስ? ቆይ እኛ የሚጎልብን ነገር አለ? ይልቅ ላወራሽ የመጣሁት ጓደኛ ላይ ስላልሽው። ምንድነው ስለሱ የምታወራኝ? ቆይ ለምን ነበር የደነገጥሽው? ሶፊት አልናገርም ብዬ ነው እንጂ ምግብ እንኳን በስርዓት እየበላሽ አይደለም። ልጁን አይኑን ነበር ስታይ ነበር። ምክንያቱም እናቱ በድንገት ስለሞተችና መልኩን ሳይው ደግሞ እሷን ስላስታወሰኝ ነው። እናቱ ሞታበታለች። ከሷ ሌላ የሚንከባከበው ሰው የለም። ውጭ ሀገር ለስራ እንደሄደች ነው በአጋጣሚ በመኪና አደጋ ህይወቱ ያለፈው። እንደዛ ከሆነ በጣም አዝናለሁ። እሱ እንደነ ኑሐሚን ብዙ እዚህ ቤት አይቆይም። ማለት እንግድነቱ ካሳሰበ። ምን እያልሽ ነው? እኔ ላይ ፈጣሪ በሰጠኝ ቤት ማንም ቢመጣ ምንም አያሳስበኝም። እንግዳ እኮ በረከት ነው። አንተም በነፃነት ጓደኛን ውጭ ወስደህ ማሳከም ትችላለህ። ያኔ ወደ ጤናው ከተመለሰ እነሱም ራሳቸውን በራሳቸው ማስተዳደር ይችላሉ። ከዛ እስከ መጨረሻው እንላቀቃቸዋለን ማለት ነው። ለማንኛውም እንግዳሽን በነፃነት እንዲኖር ንገሪ። ሁሉም ነገር ነግበኔ መሆኑን ደግሞ ተማርበት። ኤሚዬ ቆም ዞ ታክሲም ባልሆነ ወይ ግን እዚህ ቤት መቼ ነው ቦታችሁ የምታውቁት? ካጠፋው ይቅርታ። እኔ እኮ ጠፍተሽ ስለነበር ናፍቀሽኝ ነው። ተይ እንጂ ዱርዬ ሞርኒንግ በፎርም እየነገርሽኝ ነው? ኧረ በፍጹም እኔ እንደዛ ለማለት ፈልጌ አይደለም። በቃ ካጠፋው ይቅርታ። በነገራችን ላይ እዚህ ቤት ስራሽ ወሬ ማመላለስ እንደሆነ አውቃለሁ። ስለኔ ለጋሽ አንድ ነገር ትናገሪና ዋ። በፍጹም አላደርገውም። ለነገሩ የዛች ቆርቆ እንዳህት አይደለሽ? ከነገርና ከክፋት ውጪ ምን ታውቂያለሽ? ቆርቆ እንዳልሽው እሺ፣ ግን ስሜን ከዛች ከኑሐሚን ጋር በከንቱ ባታነሹ ደስ ይለኛል። እሺ ለመሆኑ እኔ እዚህ ቤት በሌለውበት ጊዜ ምን እንደተፈጠረ ንገሪኝ። ምን ያልተፈጠረ ነገር አለ? ከየቱ ልጀምርልሽ? ከሹፌርሽ ወይስ ከዛች ጫ ከመሰለችው አተራማሽ? አተራማሽ ደግሞ ማናት? አተራማሽ ቆርቆ እንዳናታ።
እንደዚህ አይነት ውርደት በዘርሽም አይደርስ። እንኳን የእናቴም የአባቴም ልጅ አለች። እስኪ ስለ ኤርሚያስ ንገር። የእሱን ነገር አይደለም ንገሪኝ እያልኩሽ እኮ ነው። የእሱን ጉዳይ አስቀድሚልኝ። እቺ አምራን እና የምትባለው ወንድምሽ ጮኛ ያረገዘችው ከኤርሚያስ እንዳይሆን ነው የምፈራው። ምን? ቤት ተገናኝተው ኑሐሚንና ኤርሚያስ እኮ ምን በቀባጥራ እንጂ የምትናገሪ ከሆነ አትናገሪም እንዴ? እቺ ኑሐሚን የኤርሚያስን ልጅ በሆዷ ይዛለች። ጉድ እኮ ነው ዘንድሮማ አይወራ። እኔ ይሄን በፍጹም አላምንም። ኤርሚያስ ከሁለቱም ጋር የፍቅር ግንኙነት ነበረው እያልሽ ነው? አይገርምሽም? በአንድ ሜዳ በሁለት ማሊያ ነበር እኮ ሲያጫውታቸው የነበረው። አንደኛው አርሰናል አንደኛው ማንቸስተር ባያቸው። ሁለቱም ግን ጎበዝ በረኛ። ይሄ የማይረባ ቆይ እጁን ባይሰጣው ሳይዋለሁ። ደግሞ ከዚህ ጋር ምን አለ ልትል ነው? ወይስ ሌላ ሶስተኛ ማሊያ አለ? ይሄ የሰው ኮርሞ በቃ አንተ ቤት ውስጥ ምንም ይፈጠር ምንም ግድ አይሰጥህም አይደል? እነ ኑሐሚን ከዚህ ቤት መውጣታቸውን ከሆነ ሰምቻለሁ። በዛም ደግሞ በጣም ነው ያዘንኩት። እውነትም በጣም አዝናለሁ አይደል? እማዬ አንቺ ዝም ብለሽ እኮ ነው የምታያቸው። እነዛ ሰዎች ምንም አይነት ክፋት አላየውባቸው። ቢገባ አንተንም ነበር ከዛች ሾክ ያዳንኩ። ኑሐሚንን ነው ሾህ እያልሻት ያለሽው? ለዛውም አንዴ ከወጋችን ማትለቅ መርዛማ ሾህ ናት። እጮኛህ እኮ መታ እርግዝናው ማትናገርባት ኖሮ ከነ እርግዝናው ልታገባህ ነበር። ይሄን ታውቃለህ አይደል? እንግዲያው እንደዛ ካልሽ እኔም አውቃው ኑሐሚን ንጹህ ሴት መሆኗን ነው። አንተና አባትህማ ያስነካቻችሁ ነገር አለ። ይሄ ሁሉ ነገር ተፈጥሮ እንኳን ሽንጣችሁን ይዛችሁ ነው የምትከራከሩላት። ቆይ አሁን ተገላገልሻት አይደል እንዴ? የኑሐሚንን ስም እያነሱ ማውራት ምን ያስፈልጋል? ተገላግያታለሁ ብለህ ነው? ምን ነው ሌላ ችግር አለ እንዴ? የማላውቀው ነገር ካለ ንገሪኝና መፍትሄ እንፈልግለት። አይ የለም። ይልቅ አባት ድርጅቱን ኃላፊነት ሊሰጥ እንደሆነ ነግሮኝ ነበር። እና ታዲያ መች ልትረካከቡ ነው? እማዬ ከዛ በፊት አንድ ልነግርሽ ያሰብኩት ነገር አለ። ናሁ መጥፎ ነገር ከሆነ በፍጹም አሁን ለመስማት ዝግጁ አይደለሁም። ከአምራን ጋር እርቅ ፈጽመናል። ምን? አዎ አባክቶ ጋሽ ይቅር በሉኝ። ምን ያደረግሽ ነው? ኧረ ትንሽ ይቅር ካላሉኝ መቼም አልነሳም። ጋሽ እባክዎትን ይቅር በሉኝ። የማይሆን ነገር እያደረግሽ እኮ ነው። ተነሺ፣ እሺ ተነሺ፣ እባክሽን ተነሺ። እባክዎትን ናሆም ይቅርታ አድርጎልኛል። እርሶም ይቅርታ ያድርጉልኝ። ምን? አንዳችን ያለ አንዳችን መኖር አንችልም። እኔና ናሆም በጣም እንዋደዳለን። እናም ደግሞ ያጠፋሁትን ጥፋት ልክ ሰው ተስማምተናል። ይሄ በፍጹም አይሆንም። እውነት ይሄንን ካደረገ ልጁ አብዷል ማለት ነው። የኤርሚያስን ጉዳይ ሰምተው ከሆነ ከናሆም በፊት ነው የምንተዋወቀው። እሱን ሄደሽ ለዛ ለሞኝ ለናሆም ንገሪ። እኔ ግን ይሄ እንዲሁም በፍጹም አልፈቅድም። ካላመኑትም እኮ ራሱን ናሆምን መጠየቅ ይችላሉ። ከአይኔ በላይ እሱን አምኜ ነው የምጠይቀው? ይልቅ ስሚ፣ ለልጄ የሚሆነውን ጠንቅቄ የማክሰው ነው። አንቺ ግን በፍጹም ለልጅ አትሆን። እባክዎትን ጋሽ እሺ ይበሉኝ። ስለሚወለደው ልጅ አስበሽ ከሆነ አይደለም ለልጁ አንቺ የምትረጅበትን መንገድ ተነጋግረንበታል። ይሄን ደግሞ ለናሆም አስረግጬ ነግረዋለሁ። እኔ ልጆትን እንጂ ገንዘብ አልፈልግም። እኔ ደግሞ ልጄን ለካህዲ ሴት አሳልፌ መስጠት አልፈልግም። ዛሬ ከነ ልጄ ራሴን ላጠፋ ወስኜ ነበር። ምን? ይሄን እኮ አንቺ ብቻ መወሰናች። ያሹ ልጅ አንቺ ብቻ አይደለም። ስለዚህ አንቺ ራስ ጉዳይ ስላንቺ አይመለከተኝም እያሉኝ ነው? እኔ እንደዚህ በፍጹም አላልኩም። እንዲህ ካደረግሽ ግን ራስሽንም ልጄንም ትጎጂዋለሽ ብዬ ነው። እርሶ ይቅር የማይሉኝ ከሆነ ደግሜ ራሴን ማጥፋት አይቀርም። ምክንያቱም ናሆምን ብቻ ሳይሆን ያስቀየምኩት እርሶንም ጭምር ነው። አምላኬ ሆይ ምን አይነት ጉድ ነው ዛሬ እያሰማኛለሁ? እባክዎትን ጋሼ በልጄ ይጆታለሁ። እባክዎትን ይለመኑኝ። እባክዎትን ይቅር ይበሉኝ። ጋሼ እባክዎትን ይቅር በሉኝ። ቆይ ናሆም እንዴት ለዛች ከሃዲና አታላይ ሴት ይቅርታ ታደርግላታለህ? እማዬ አሁንም እኮ አምራን እንደማፈቅራት ነግሬሻለሁ። ውፍ ወደዛ። ይሄን የማይረባ ነገርን አቁም። እኔ እንደዛ አይነት ነገር የምሰማበት ጆሮ የለኝም። ቆይ ምኑ ነው የማይረባው ነገር እማዬ? ይልቅ ናሆም ልጅቷ ሞኝ መሆኑን አውቃ እየተጫወተችብን። እስኪ ነቃ በል ናሆም። ይልቁንስ የከፋ ነገር ከመፈጠሩ በፊት አይንህን ክፈት። እማ በቃ እቺ ልጅ አንዴ ተሳሳተች፣ ጥፋት አጠፋች። ላጠፋችሁ ጥፋት ደግሞ ይቅርታ ጠይቀችኝ፣ ይቅርታ አደረኩላት።
ስለምን መንቃት ነው የምታወሪው? ትሰማኛለህ? ያዋጣኛል ብለህ ካልክ የፈለግከውን መሆን ትችላለህ። እኔ ግን እናትህ ነኝ። በፍጹም ይሄን ስታደርግ ዝም ብዬ ማየት አልችልም። ጨርሽ። ይልቅ የምልህ የምትሰማኝ ከሆነ ከዛች ልጅ ራቅ። አለበለዚያ ግን ህይወትህን በሙሉ የምድር ሲኦል ነው የምታደርግበት። አዝናለሁ ማዬ። ለነገሩ ነው የሚጨንቀኝ። አባትህ ሁሉንም ነገር ሲሰማ እኮ መስመር ያስይዘዋል። እኔ ግን ለምን እንደጓጓ ታውቃለህ? እሱ ሰምቶ ምን እንደሚል ማየት። እንዴት ነሽ ወይዘሮ ዝናሽ? ባልሳሳት አሁን ማለት አንተ ነው መሰለኝ። አልገባኝም። ዳግም ይባላል። የጓደኛዬ ልጅ ነው። ዳግም እባላለሁ። ስላገኘሁ ደስ ብሎኛል። ናሁም ጨብጠው እንጂ። ናሁም አይ ሙያ የኑሐሚን ሙያ እኮ ገርማል። እንዴት እጅ እንደሚያስቆርጥ ምስኪያጅ እስኪችልች ድሮ ብሪቱ አባዬ ነበር የሚያወርስ። ተሴ አሁንም እንደተቀየምካት ነው እንዴ? ኧረ ዝም ብላ ነው ልቅ እየበላ። ዶክተሮቹን እኮ አናግሬ በዚች 15 ቀን ውስጥ እንደምትሄድ ነግረውኛል። ይሄ ነገር ቢቀርብንስ ሌቁን እስካሁን እኮ ያደረክልን በቂ እኮ ነው። ግን እኮ ሙሉ ጤነኛ መሆን አለብህ አባዬ። ሌቁ ያንተን ትዳር በሽታ ለጥዬ እኔ ጤነኛ መሆን ይመስላል እንዴ? በእርግጥ ወይዘሮ ዝናሽ የተናገረችው ነገር ሁሉ ልክ ነው። ለኛ የምታደርገው ነገር እኮ ከልክ በላይ እኮ ነው። እኔ በቤቱ አልስማማም፣ ግን አባዬ ታክሞ ቢድንልኝ ደስ ይለኛል። ካላስቸገርኩት። አባትሽ ነው እንጂ እያስቸገረ ያለው። እኔማ ምን እቸገራለሁ? እውነቴን ነው። እስካሁን እኮ ያደረክልን ከአይምሮ ሁሉ በላይ ነው። አንተም እኮ የራስህ ህይወት እኮ አለ። እንግዲህ መተን መጨረሻ ላይ ልታስቀይመኝ ነው መሰለኝ። እባክህ አባዬ እሺ በላቸውና ታከም። ፋይልስ ሊቀርለት ነው? አይዞሽ በግድም ቢሆን እኮ እናሳክመዋለን። እንግዲህ እያደረኩ እንደዚህ ልሳቀው እንጂ ምን ነው የተፈጠረ ችግር አለ እንዴ? የናሁም ነገር ግን በጣም ግራ እያጋባኝ ነው የተሰማው። ደግሞ ናሁም ምን አደረገ? ከዛች ልጅ ጋር ሳይታረቅ አይቀርም። የእሷ ነው እንጂ የሚገርም እግሬ ላይ ወርቅ ይቅር በለኝ አለች። ናሁም በቀላሉ ያችን ሴት ይቅር ብሏታል እያሉኝ ነው። በእርግጥ እንደሚወዳት ነግሮኛል። እሷ ግን በፍጹም አታፈቅረው። ለጥቅም ብላ ነው የቀረበችው። ናሁም እንደዚህ ስስ ልብ እንዳለው አላውቅም ነበር። በቁሙ ገለዋለች። ናሁም ግን ልክ አልሰራም። ወይዘሮ ዝናሽ ይሄን ነገር ከሰማች በጣም ነው የምትናደደው። እኔም በልጄ ውሳኔ ተበሳጭቻለሁ። ኑሐሚን እንኳን ለፍቅር ስትል እኮ ነው ዋጋ የከፈለችው። የዛች ግን ሌላ ነው። እንዴት? ከዛ ሹፌር ጋር ሆኖ እያጃጃሉ ሊሆን ይችላል። ማን ያውቃል? ከጀርባ ሆኖ እየሳቁብን ሊሆን ይችላል። ብሉ እንጂ የናሁምን ጉዳይ አንስቼ አስቆዘምኳችሁ አይደል? ብሉ። የኑሐሚን እህት እንደሆነች ነገረች። እውነት ነው? በቃ አሁንም የሷ ልጅ ስም መጥራት አታቆም ማለት ነው? አልገባኝም። ቆይ ለምንድን ነው ቤተሰቡ ሁሉ እሷ ላይ እየተበሳጨ ያለው? አንዳችሁም ለሷ ጥሩ ነገር የለም። ምን አገባ? ገና እግር እዚህ ቤት ከመርገጡ የምን እዛም መርገጥ ነው? ያው እዚህ ልኖር አይደል? ስለምኖርበት ቤት ደግሞ አንዳንድ ነገር ማወቂያ አይከፋም ብዬ ነው። እሱን እንኳን መቼም ባታስበው መልካም ነው። እሺ ልክ አባቴን አታለሽ ከህይወትሽ እንዳስወጣሽ እኔም ከቤትሽ ልታባሪኝ? ስለ አባቱ ምንም ነገር ማውራት አልፈልግም። ምክንያቱም የኔና የሱ ፋይል ተዘግቷል። የኔና ያንቺ ፋይል ግን አልተዘጋም። ባትፈልጊውም እናትነትሽን መፋቅ አትችይም። እሺ እማዬ አትበለኝ። አሁን እኮ ማንም ሰው የለም። ቢያንስ ብቻዬን ስሆን ይሄን ቃል እንድጠቀመው ፍቀጂልኝ እንጂ። ቆይ ግን አንተ እኔ ማሳበድ ነው እንዴ ፍላጎትህ? ከዚህ የምታባሪኝ ከሆነ ሁሉንም እውነት ለቤተሰቦችሽ እናገራለሁ። አታረገውም ዳግም። እንዳልናገር ከፈለግሽ ገና ከመምጣቴ እኔ መግፋትሽን አቁም። እሺ በቃ አዲስ አበባ ውስጥ ቆንጆ ቤት ልከራይልህ። አንተም በነፃነት እንደፈለክ ነው። የኔም ትዳር አይበጥበጥ እንዴ። ይሄን የመሰለ እናቴ ቤት እያለ ሌላ ቤት ምን አደርጋለሁ? ይሄ ቤት ደግሞ ተመችቶኛል እያልኩሽ ነው ያለሁት። እዚህ መኖር አትችልም እያልኩ እኮ ነው ዳግም። እባክህ ተረዳኝ። እኔንም አዝናለሁ። ይሄንን ጉዳይ አስቤበት ስለመጣሁ ከዚህ በላይ ምንም ልረዳሽ አልችልም። ደግሞ ዳግም
ለይኩን ሲጠይቀኝ እናቱ ውጭ ሀገር ሄዳ በመኪና አደጋ እንደሞተች ነው የነገርኩት። ለሁሉም እንደሱ ብለህ ነው መናገር ያለብህ። እና እናቴን ገደልሻት? ለነገሩ ተይው፣ ከድሮም እንዳለች አትቆጠር። ዳግም በፈጠራ አቁም። ገና በልጅነቴ ነበር አባቴ ላይ ጥለሽኝ ሄድሽ። ስላንቺ ምንም ነገር አላውቅም። እስኪ ንገሪኝ፣ ለምንድን ነው አባቴን ጥለሽ ሄድሽ? እረፍ እያልኩ እኮ ነው ዳግም። የቆየ ህመሜን እየቀሰቀስክ እባክህ አታስጨንቀኝ። እንዴት ነው በትዳሩ ላይ እኔን ስትወልጂኝ ባልሽ ሊያውቅ ያልቻለው? እንደማየው ከሆነ ደግሞ ታላቅ ወንድሜ በትንሽ ዓመት ቢበልጠኝ ነው። አይገርም? ቆይ 9 ወር ሙሉ እኔን አርግዘሽ ስትወልጂ እንዴት ነው ባልሽ ማታለል ይሻልሽ? እባክህ በቃ ተው ልጄ። መልስ የለሽም አይደል? እኔን አባቴ ላይ ጥለሽኝ ስትሄጂ ተመልሳ ትመጣለች ብሎ አስቦ ነበር። ለካ አንቺ አዲስ አበባ ላይ የሞቀ ትዳር ነበርሽ። እሺ ቆይ አሁን ምን ይፈጠር ነው የምትለው? እኔ አሁን ምንም ይፈጠር እያልኩ አይደል። ቢያንስ ግን የወለድሽ ልጅሽ መሆኔን አምነሽ ተቀበይ እያልኩሽ ነው ያለው። ቆይ እኔ እሱን መች ካድኩኝ ዳግም? ኧረ እባክሽ በደንብ ነው ካድሽ። እስኪ አንድ ጥያቄ ልጠይቅሽ። ያንን ሁሉ ጊዜ የልጅነት ዘመኔ የእናትነት ጠረን ናፍቆኝ እንደዛ ሰቃይን ነበርሽ? ንገሪኝ አይን ነበርሽ? አሁን ካደኩኝ በኋላ አይደል እንዴ አባቴ ጉድሽን እንዳያወጣ ፈርተሽ እናትነትሽን ያመንሽው? እሺ ሻዩንስ? ቆይ እንዴት ነው የምንዘልቀው እንደዚህ?